ሰላም እንዴት ናችሁ? የላይፍ ቲዩብ ተከታታዮች በእምኒና ሰላም ድጋሚ መተናል። ሌላ ጉዳይ ደግሞ ይዘን መተናል። ዛሬ እንኳን ጉዳይ አይባልም፣ ዝም ብለን ያየነውን ነገር ልናወራ ነው። ዛሬ ስመጣ መንገድ ላይ ያየሁትን ነገር እየነገርኩሽ ነበርና በቃ ወደ ካሜራ ይዘ ነው መጣል። ለምን ብቻችንን ተመልካቾቻችንም እስቲ ይዩት እነሱ ሀሳብ ካላቸው ብለን ነው። እዚህ ቲኔጀሮች፣ ሃይስኩል ተማሪዎች እዚህ ባስ ላይ ፐብሊክ ኤሪያዎች ላይ እያየሁ በቃ እኔ እንዴት ነበረ ቲኔጀር ስሆን የነበርኩትኝ እንዴት በቃ በተለይ ከሃይ ስኩል በኋላ ያለውን በቃ ወደዛ ነው የወሰደኝና እንዲህ ነበርኩ እንዲህ ብዬ ማለት ነው። እና ኮምፕሊትሊ የተለያየ ያን ያህል በጣም ሰፊ የጀኔሬሽን ጋፕ ባይኖር እንኳን ብዙ የተለያየ በቃ ነገር እና ወደ ተለያየ ነገር ወሰደኝ። የተለያየ ዓለምም ስለሆነ ብዙም የተለየ ነገር አላየውም። ፐብሊክ ትራንስፖርት ምናምን እዚህ ያለሁበት አካባቢ ላይ ብዙም የለም እና ግን እንደዚሁ ጠዋት ላይ ወደ ስራ ስወጣ ወይ ምናምን ነገር አያቸዋለሁኝ ባስ ይጠብቁ ስኩል ባሳቸውን እና በቃ በራሳቸው ዓለም ላይ ነው ያላቸው። ስልካቸውን ትንንሾቹም ትልልቆቹም ስልካቸውን ይዘው ኤርፎናቸውን አድርገው ሄድሴታቸውን አድርገው በቃ የሆነ ነገር እያደረጉ ነው እና ክላክስ እንኳን ብታደርጊ ኮንፊደንሳቸው ይደንቀኛል። በጣም በቃ በጣም አደንቃቸዋለኝ። እንኳን እኔ ፐብሊክ ትራንስፖርት ላይ ልደንስ ይቅርና ድምፄን እንኳን ከፍ አድርጌ አላወራም ነበር። አሚን አንድ ላይ እኔ በጣም ወጣ ያለ ያደረግነው ከተባለ ከቤተሰብ ደብቀን ትልቅ አንድ አይነት ማቺንግ ጆሮ ጌጥ አድርገን ወደ ቤት ስንሄድ ቦርሳ ውስጥ የምንከታት ምናምን በቃ ትልቅ ነገር ሆኖ ማለት ጆሮ ጌጥ። ኦ ማይ ጋድ በጣም እኮ የሚገርምሽ አንድ አይነት ሰርክል ጆሮ ጌጥ። ሊፕስቲክ እንኳን እኮ አንቀባም ነበረ። ወጣ ያለ ነገር በቃ እናረግም። ማጂክ ሊፕስቲክ ደግሞ አይለቅም። አቤት እዳችን ፈግፍገን አረንጓዴ ነው። ከዛ ስትቀቢ ቀይ ይሆናል ምናምን የሌለ ማጂክ። ከዛ ከንፈር ላይ አይለቅም። ሀዋስ ነው እሱ። ከዛም በፊት ደግሞ ላይክ ሃይ ስኩል ላይ ምናምን የሚጀምረው በቃ ከኤሌመንታሪ ወጣሽ በኋላ የሰውነት ለውጥ አለ። ከዛ አደግሽ ምናምን አዳዲስ ነገሮች ማድረግ መሞከር ምናምን ትጀምሪው ከቤተሰብ ተደብቀሽ ምናምን ያኔ ነበር ብዬ አስባለሁ። ያንን ጆሮ ጌጥ ስናደርግ ይቆጣል ነው ወይስ ዝም ብለን የውስጣችን ፍራቻ ነው ያንን እንድናደርግ ያደረገ? በቃ መፍራት ነው። ያየናል፣ ሰው ያየናል፣ ቤተሰብ ያየናል። ቤተሰብ ብቻ አይደለም ደግሞ ከቤተሰብ እኩል ነው። ጎረቤት ማቀው ሰው ምናምን እዚህ እዛ ሳይ ነው ሙሉ የሆነ ለየት ያለ ነገር ካረኩኝ የኔና የአንቺ ወይ በኔና በአንቺ ዙሪያ ያሉ ሰዎች ግን አይ ቲንክ ይለያል እኮ። በእኛም ጊዜ እኮ አሉ ፍንዳታዎች በቃ በደንብ ዘምጠው ምናምን ነገር ልባቸው የሚያደርጉ ልባቸው የሚያደርጉ ቀንተንባቸው እናውቃለን። በጣም እኛ ግን አይ ቲንክ በጣም እንፈራ ነበረ። ብዙ ነገር አናውቅም። ጭመት ነገር ማለት ብዙ ኤክስፖጀር አለመኖር ሜቢ ከቤተሰብ እንደዛ ይኖራል። እንዲሁም ደግሞ መፍራትም አይገስ መጥፎ ነገር አይደለም። እኔ በጣም የማስታውሰው ገደል ግቡ የናዝሬት ልጆች። በዚህ አጋጣሚ ገደል ግቡ መቼም ሁሉም ሰው ያውቀዋል። ገደል ግቡ ስንማር ግን ገደል ግቡ ትክክለኛ ስሙ ገደል ግቡ ነው? ይሄ ዘመን የማይሽረው ጥያቄ ነው። እባካቸው የናዝሬት ልጆች መልስ ስጡልኝ። ትክክለኛ ስሙ ገደል ግቡ አይደለም። ገነት ግቡ ምናምን የሚባለው ሰምቻለሁኝ። ቲዮሪ ናቸው፣ ሁሉም ቲዮሪዎች ናቸው። ስለዚህ አሁን አያቴን ብጠይቂያት አይደለም ድሮ ገነት ግቡ ይባል ነበር አረንጓዴ ስለነበረ ቁጥቋጦ ስለነበረ ትለኛለች። ሌላ ሰው ደግሞ ስጠይቅ አረ ምንድነው የሚባለው ሌላ ስም ነበረው፣ ከዛ ተቀይሮ ነው እንደዛ ይሆነ ይላል። ከዛ ገደል ግቡ ለምን ሆነ ሲባል ገደላማ ስለሆነ ነው ብሎ ፖዚቲቭ መልስ ይሰጥሻል። ከዛ ደግሞ ተማሪዎቹ ለዛ እየገቡ ይወድቃሉ፣ ሱሰኛ ይሆናሉ፣ ይበላሻሉ። ለዛ ነው ይሄ ገነት አይደለም ገደል ብሎ ሰው ያለው ምናምን ይባላል። ትክክለኛውን እኔ ብዙ ቲዮሪ ነው የሰማሁት እስካሁን ይኸው ትልቅ እስከመሆን እና ትክክለኛውን ነገር የምታውቁት ከሆነ እንደ የናዝሬት ሰዎች እባካችሁ ኮመንት ሴክሽን ላይ ጻፉልን። ገደል ግቡ በጣም ማስታውሰው ገደል ግቡ ተማሪዎች ካሉ ግቢ ውስጥ አሁን እኛ ግቢ ውስጥ ነጯ ስሊፐር አለች አረንጓዴ ሰማያዊ ምናምን ከላይ እንትን ዘለላ ያላት ስሊፐር ኖርማል ስሊፐሯ ማለት ሻወር ቤቷ እሷ ስሊፐር በማዳበሪያ ነው የምትጸዳውና በማዳበሪያ ፍክፍክ አድርገን ጸዳትና ትሰጣለች። በቃ ተማሪዎች ክላስ ሊገቡ እንደሆነ እሑድ የምታውቂ በሱ ነው። ትደረደራለች፣ እንደዚህ መደብ ነገር አለ ውጭ ላይ ትደረደራለች። እንደዚህ ፍግፍግ ተደረጋ። ንጣቷ ነጭ፣ አንዳንድ ጊዜ በጣም ካረጀች መሀል ላይ ሰርጎድ ትላለች እና ብሉ ከለር ምናምን ትሆናለች። የሚያናድድ ሰርጎድ ትላለች። ግን በቃ በእሷ ነው የምንዘንጠው። በቃ መዘነጫ ነው። ትንሽ ለየት ያለ ጫማ የሚያደርጉ ሰዎች አሉ። አሁን ትዝ የሚለኝ ኤልሲ በዚህ በጣም እያየችኝ ከሆነ ከኤልሲ ጋር ብዙ ታሪክ አሳልፌያለሁ። ኤልሲ ትንሽ ከፍ ይላል። እሷ ደግሞ ይሄ ቡሽ ነገሮች አሉ አይደለ? ሆኖ በነጭ ነው የምታደርገው። ሁሌም ንጹህ ነው፣ ነጭ ነው ሁሌም። በቃ ሁሌ እንደታጠበ ነው። ትንሽ እንደዚህ ለየት ያለ ነገር የሚያደርጉ ነበሩ። እሷ ረጅም ናት። እዛ ላይ እሱን ታደርጋለች። ትዝ ይለኛል።
ከዛ ውጪ በቃ ከዛ ይጀምራል እና ኃይለኛ በቃ ፈንድተናል። ጫማችንን ማጠብ ጀምረናል ነው። ከዛ እንወጣለን ደግሞ ተያይዘን እንሄዳለን። ዩኒፎርም ለየት ያለ ዩኒፎርም ማሰፋት ተጀመረ። ገደል ግቡ ስንገባ በፊት ምናምን አይነት ሽንሽን ነው የምናደርገው የሆነ በቃ ከጉልበት ወረድ ብሎ ከዛ የተለየ ዩኒፎርም ማሰፍ ትችላለህ። ሃይስኩል ሲጀመር እኔ የተማርኩበት ትምህርት ቤት ስትሪክት ነው። ሴንጆ ነበርሽ አንቺ? ያ ሽንሽን ቀሚስ ነው ከጉልበትሽ በታች ከጉልበትሽ ምናምን እንደዚህ ሴንቲሜትር ምናምን ወረድ ብሎ ከፍ ብሎ ምናምን አይነት ነገር ነበረ። ስትሪክት ናቸው። እንደዛ አይነት ነገር አልነበረም። በዛ ላይ ፀጉርሽን የምትሰሪውም ሹሩባ የተወሰነች ምናምን አይነት ነገር ነው እና እንደሱ አይነት ነገር አልነበረም። ግን እኔ የምማወራው በዚህ ጉዳይ በጣም አለኝ። እናማችሁ ነበር እኮ ባይዘዌ እኛ የመንግስት ተማሪዎች የግል ተማሪዎችን በጣም የግልና የመንግስት የሚባለው ነገር በጣም እንተማማ ነበር። ያለ ከሴንት ጆናስ ምናምን እንላለን። ለማትሪክ ራሱ ስትመጡ አለፈላቸው ፀጉራቸው ተፈታ ምናምን በጣም እንቀልድባችሁ። እኛ እንደ ልባችን ነው። ማን ተናግሮን ማለት ወጣ ያለ ነገር ስቲል አታረጊ ትምህርት ቤት ውስጥ ግን በቃ እንደ ልባችን አሁን ፀጉር በዚህ መንገድ ስሩ በዚህ መንገድ እንትን በሉ የሚል የለም። እኔ ትዝ የሚለኝ መጀመሪያ እንደምፈንዳት ብዬ ፀጉር መተኮስ ምናምን ስጀምር እዚህ ጋር አበባ ሰክት አደረኩኝ። ከዚህ ጋር የሆነ ቲያራ አደረኩኝ። በቃ ልኩሽ ክብሬ እንደዚህ የገና ዛፍ መስዬ ሄጄ አንዲት አማርኛ አስተማሪ እስቲ አንዱን ቀንሽ ምናምን አለችኝ። እንደዚህ ከዛ ወዲህ ለየት ያለ ነገር አናቴ ላይ ሞክሬ አላውቅም። እኛ እኮ ማለት ነው የህንድ ፊልም አይቼ መሰለኝ 11 እና 12 ስንገባ ነው እንጂ እኮ እንደው አዲስ ነገር ነገሮችን ከዛ ደግሞ የገጠሙ ጓደኞቻችን ምናምን አንዳንድ ሰዎች የሆነ ብዙ ነገር እንድናገር ስኩል በጣም ልጅ እያለን እኮ ምንም በቃ ማሰብ እኔ ትዝ ይለኛል 10ኛ ክፍል እያለን ክረምት ላይ እንማር ነበር እና የናዝሬት ልጆች አገን እኛ የናዝሬት ሰዎች ስለሆን እናደላለን ትንሽ ግን የብዙዎቻችን ስቶሪ ተመሳሳይ እድሜ ላይ የሚመሳሰል ይመስለኛል። ፋሚሊ የሚባል የቋንቋ ትምህርት ቤት ነበረ ናዝሬት። ከዛ በቃ ክረምት ላይ ወንድሜ ሲገባ እንዴ ዋይኖት እኔም ገባለሁ ምናምን ብዬ ገባሁ። ቋንቋዬን አሻሽላለሁ ምናምን ብዬ 10ኛ ክፍል እና ኤልሲ ነበረች ማትሪክ ተፈታኞችም ስለሆነ ሄልፕ ያደርገናል ምናምን ብለን አሳመንናቸው። ብቻ እኛ ለመውጫ ነው ዋናው። ከዛ መብራት ኃይል ድረስ ነው ወክ የምናደርገው። አስቢው እኔ ለሮብ ገበያ የቀረበ ሰፈር አረ የምን አመዴ ከአመዴ ስንትና ስንት ደቂቃ ትሄጃለሽ? አንድ ባጃጅ ትሄጃለሽ። ያኔ ሮብ ገበያ እንግዲህ ሰዎች ያውቁታል። ሮብ ገበያ ጋር አይደርስም። አጠና ተራ የሚባለው አዲሱ ሰፈር ነው። አሁን አዲስ ስሙ አጠና ተራ፣ ድሮ ጊራ ነው እኛ ተጠቅለን የምንባለው። አሁን ብዙ ስም ስለተቀያየረ ከዛ ድረስ በእግራችን ቀጥ ብለን እንሄዳለን። ከብሏን 11 አስፋልት እንሄዳለን። ከ11 አስፋልት እንታጠፋለን ቀጥ ብለን በሃኒ ጋር አድርገን ሃኒን አልፈን ከቻልን በማርያሙ ጋር ምናምን ቁርጥርጥ አድርገን እንሄዳለን። ስንመጣም እንደዚሁ ምን ቀፍለው ሰው ካገኘን በባጃጅ እንሄዳለን። በጣም እሱ ግን የአንዳንድ ጊዜ እንትን እና በቃ ለሞጫ ነው እና ክረምት ነው አስቢው። ያኔ ደግሞ በቃ ፍሪደም ነው የምናገኘው። ዩኒፎርም የለም ትፈልጊውን ተለብሻለሽ ምናምን። እሱ ነገር ጥሩ መስሎን ነበረ። አክቹሊ በጣም ቻሌንጂንግ ነው። ስንገባ ፋንሲ የሀብታም ልጆች ምናምንም ይማራሉ። በጣም ውድድሩ በጣም ከባድ ሆነብንና በቃ እኔ አንደኛ ጭንቀት የሚሆንብኝ ፀጉሬ ነው። ወይኔ ፀጉሬ ነገር አሁንስ እንደምታውቂው አሁንም እማራለሁ። ግን በፊት የፀጉሬ ነገር በጣም ጭንቀት ነው የሚሆንብኝ እንደዚህ አይነት ቦታ እና በቃ ጄል ምናምን እንደሆነ አንድ የሚነግረኝ ሰው ጠፍቶ ጄል ራሱ አለ እንደዚህ መለጠፍ ምናምን። አንድ ቀን ምን አደረኩልሽ? ተልባም አለ። እኔ በቃ ምን ሆኜ እንደሆነ ነው ምን አደረኩኝ? እቺ ትንሿን ሻምፖ ታውቂያታለሽ? ስሟ የላስቲኳ ጥቁር ናት ውስጧ። አይ ነው ውስጧ ፍጭጭ ስታደርጊ ጥቁር። ኧረ ብዙ ሰው ያውቃታል። አዎ ትንሽ በጣም ብሯም ትንሽ ነው። እሷን ፏረኩልሽና ገዝቼ ለጠፍኩትና በሻምፖ ፀጉር ይለጠፍ ነበር። እንግዲህ እኔ ብቻ ከሆነ ይሄንን ያደረኩት ተመልካቾቻችን ይፍረዱኝ። ሌላ ሰው አድርጎ ያውቃል እርግጠኛ ነኝ 100%። ለምን እንደዚህ ሆልድ ያደርገዋል እዛው ልጥፍ አድርጎ። ከዛ እንደዚህ ልጥፍ ሲያደርግልኝ በቃ ልጥፍ አደረኩልሽና ሆልድ አደረገልኝ። ጥቁር ነው ከለሩ አይታይም። በቃ ወደድኩት። በቃ ልጥፍ አድርጓታል ፀጉሬ በዛ። ከዛ ብለን ሄድን። አስቢ የክረምት ትምህርት ነው የምንማረው ፋሚሊ ቋንቋ ትምህርት ቤቱ ጋር። በሰላም ሄድን። ስንመጣ ወክ እያደረግን ነው። የሆኑ ጎረምሶች አጠገባችን አሉ ምናምን። አስቢ ቲኔጀር ነኝ ምናምን በቃ ኃይለኛ ፀጉሬ ለጥፍ ያለውም። ከዛ እየመጣ ዘነበ። ምን ያህል ነው ሆለል በሆን ዝናብ እንኳን ሲዘንብ ያደረኩት ነገር ትዝ አይለኝም እንዴ። ለጥፌ ፀጉሬ ምንም እንዳልተፈጠረ ነጭ የሆነ ይወርዳል። ኤልሲ እናቴ በዚህ አጋጣሚ ይህን ቪዲዮ እያየችው ነው እርግጠኛ ነኝ ታየዋለች።
እንዴ ኧረ ምንድነው ፀጉርሽ አለች። አጠገቤ ወንድ ልጆች ምናምን አሉ። እንዴት ትዝ አለኝ። ከዛ እሷ ባትለኝ አልነቃውም። እንደዚህ ላይ እየወረደ ማለት ነው። ከዛ እግዚአብሔር ስጣት ከላይ ሸሚዟን ልቅ አድርጋ ቤት ጠቅልዩ ምናምን አለች። እዛ አረፋ ልሰራ ልደፍቅ አናቴ በረኪና ጠጥታ ነው ነበረ የምትበየው። በጣም ኢምባረስድ በቃ እኔ ቲኔጀር ሆኜ ሁሌም ኢምባረሲንግ ስቶሪ ሲሉኝ ሰዎች ከማወራቸው አንደኛው በቃ ይሄ ነው። እውነት እንዴት እንዳፈርኩኝ ደስ ይላል። አልፎ ሲወራ እንደዚህ ያስቃል። እኔ እንደሱ አይነት ነገር እንኳን በእርግጥ አልገጠመኝም፣ ግን ከልጅነት ከማትረሺው ነገር ካልሽ አንበሳ ጫማ። ቅድም አንቺ ክላስ ሄር ገንዶችን ስትይ በአመት አንዴ ነው የሚገዛልን ጫማ። ፋሚሊያችንን ታውቂያለሽ፣ ወንድሞቼ ከዚህ ብቻ ብዙ ሰፊ የሆነን ያደግነው አንድ ላይ ነው ሁላችንም የሚገዛልን። እንቁጣጣሽ ሊደርስ ሲለው ትምህርት ቤት መከፈቻ ጊዜ አዲስ ዓመት በቃ አያልቅም። ምን አለ እኛ ደግሞ በቃ አልቆ አለቀብኝ ብለን ማስገዛት እንፈልጋለን ሌላ ጫማ በመሀል ማለት ነው። አመቱ መሀል ምናምን የአንበሳ ጫማ ወፍ ቆዳ ጫማ ነው። አያታችን ቁጭ ልና እዛች ሶፋዋ ላይ ሂዱ የምትፈልጉትን ምረጡ እንባላለን ማለት ነው። ከአንበሳ ጫማ ቤት ጫማ ግን ጫማችንን መርጠን እኔ ብዙ ጊዜ እንደው የወንድ ጫማ ምናምን ነው በቃ ላይ የአንበሳ ጫማ ቤት ጫማዎችን ተቀጭ። በሰዓቱ ደግሞ አሁን እንኳን በጣም የሚያማምሩ ጫማዎች አያለሁ ማስታወቂያ ላይ። አይ ትሬንድ ፋሽን የለውም ያኔ በቃ ስግጥ ያለ ነው ሶላቸው በቃ አንድ አይነት ነው በቃ እሱን ገዝተን እንሄዳለን። አመቱን ሙሉ አንበሳ ጫማ ነው እና አንበሳ የሚለው ድምፅ ስም ራሱ በጣም ያስጠላኝ ነበር እስከ ረጅም ጊዜ በጣም ነበር የሚደብረኝ። ትራማ የለቀቀብኝ ነበር የማያልቅ ጫማ። ከዛ ውጪ ይሄ ያለ ዘንጥ ምናምን በቃ ፋሽን ስታይል ምናምን ቄንጥ ወፍ አናውቅም እኛ በቃ የሆነ ሸሚዛችን ትምህርት ቤታችንም ያው እንዳልኩሽ የሆነ የምትዘንጭበት ምናምንም አልነበረም። ከዛ ውጭ ግን በቃ ከሴንጆም ውጭ ሌሎች ትምህርት ቤቶች ተምሬያለሁኝ፣ ግን ያን ያህል ንቃተ ህሊናው አልነበረኝም። በቃ ዘንጬ ምናምን ፋፈሽ ብዬ የተለየ ነገር ከረጅም ጊዜ ሲጀመር ፀጉረ ቁርጥ ነበርኩኝ፣ መላጣ ነበርኩ። አስተማሪ አማርኛ አስተማሪ ስትይ አንቺ ትዝ ያለኝ ዘሪቱ ነበር የምትለኝ በነገርሽ ላይ እና በቃ ፀጉሬን ቁርጥ ላይ ምናምን ወንድ ነበርኩኝ እስከ ረጅም ጊዜ እና አሁንም ወንድሞቼ እንደ ወንድማቸው ነው እንጂ እንደታቸው አሁንም አያዩኝም። በእርግጥ ግን ከቤት መውጣት አልወድም ነበር ልጅ እያለሁ እና ያ ነገር በጣም ፈሪ ነው ያደረገኝ። እሱን በኋላ እናወራለን ያልሽኝ አሁንም እናወራው ላይ ዩኒቨርሲቲ ከገባም በኋላ በጣም ከባድ ተጽዕኖ ያሳደረብኝ። ብቻ አንድ ጊዜ ከአክስቴ ጋር ያው አክስቶቼ ምናምን ያሳደጉኝ አያቴ አክስቶቼ ምናምን ከአክስቴ ጋር ከቤት ወጣን ምናምን ነገር የሆነ ቃል እንገዛ ነው የሚመስለኛል። እንደጨረስን ጁስ ልትጋብዘኝ ጁስ ቤት አስገባች ወሰደች። ከዛ ስፕሪስ ምናምን ነገር አዘዘች። በቃ እኔም እሷን የምትለውን ነው የምለው፣ እሷ የምታዘውን አዘዝኩኝ። ከዛ ስትሮ መጣ። ከስትሮ ጋር ለመጀመሪያ ጊዜ ነው የተነካ። እንግዲህ ስትሮ ትልቅ ነገር ሆነ ስናሳዝን ትልቅ ነገር ሆኖ እንግዲህ በሰዓቱ ስትሮ ቢግ ዲል አልነበረም። ከዛ ብድግ አድርጌ ከፈትኩትና በዚህ በማይመጠጥ ገልብጥ ጨመርኩትኝና እሷ ስትመጣው ማለት ነው እንደዚህ ከርቭ ይሆንና ምናምን ነገር ይህን ለምንድን ነው መሩ ያወጣዋለኝ ወደ ስርካት ይቻለ እንደዛው ብቻ ጁሴን ጠጥቼ ወጣሁኝ እና እንደዚህ አይነት ነገር ገጥሞኛል። ከዛ ውጭ ፕሪንት ላስደርግ ኢንተርኔት ከብራዘር ጋር ሂጂ እስካሁን ድረስ ሙድ ይይዝብኛል። ሰጠናትና የሆነ ኮፒ እንዲደረግልን መቼ ልምጣ አልኳትኝ። ልክ እንደ ልብስ ምናምን ነገር አሰፍተሽ በቀጠሮ በቃ በኋላ እኔ ወይ ከአንድ ሰዓት በኋላ እኔ ምናምን እንደሚባለው ወይ ፎቶ አሳጥረሽ መቼ ልምጣ አልኳትኝ። በቃ አሁንም ድረስ ሙድ ይይዝብኛል ብራዘር። ወዲያው ነው ለካ ፕሪንት ተደርጎ የሚሰጠው እና እንደዚህ አይነት ነገሮች ፕሪንት የሚደረገው ስንት ፔጅ ነው? መጽሐፍ ነው? ኧረ አንድ ገጽ ነው ምን ይችላል። እና እንደዚህ አይነት ነገሮች ገጥሞኛል። ግርጣት በጣም ግን ያው በሰዓቱ በጣም ያሳፍረኝ ነበረ። አሁን ላይ በቃ ያስቀኛል በጣም። እንደዚህ አይነት በጣም ብዙ ታሪክ አለ። እኔ ኤልሲ ነች የብዙ ስቶሪ አካል ማለት በጣም ሉክ አፍተር አደረጋት ነበር። እሷ ቶሎ እራሷ የምትጠብቅ ምናምን አይነት ልጅ ናትና በሰዓቱ በቃ እና ጫማዬን ማጠብ እንደዚህ አይነት ነገሮች ራሱ እንደሚቻሉ ያወቅኩት እሷን ሳይ ነው። ኢቨን ዩኒፎርም እንደዚህ የሼፕ ጉርድ ገደል ግቡ መሰፋት ሲጀምር
የመጀመሪያዎቹ ናት ኤልሲ እና እሷን አይቼ ነው እኔ ያሰፋሁት እንደዚህ በሼፕ በቃ ያኛው ተቀዶብኛል በፍጹም አልኩኝ። ለምን የማደርጋቸው ዩኒፎርሞች በዚህ አጋጣሚ ማዚ ታየኛለች። የአፍሪካ ሰራተኞች ታውቂያለሽ? ደማቅ ግሪን ደማቅ አረንጓዴ ቅጠል ይመስላል አረንጓዴ የገደል ግቡ ዩኒፎርም ማለት ነው። እሱን ነው የሚለብሱት የአፍሪካ ሰራተኞች። እሱን በነጭ ነው የሚለብሱት የፋብሪካው ማለት ነው። አፍሪካ የዱቄት ፋብሪካ እና እዛ የአጎቴ ሚስት ሰራ ነበረ። እሷ ታመጣልኛለች፣ እሷን አስጠብባለሁ። 3-4 ሆነልኝ። በቃ እሱን ነበር የማደርገው። ከዛ ልክ እንዳልሆነ ገባኝ። እዚህ ጋር የተጠበበበት ጎርባጣ አባጣው ምናምን እንዲሳየው በጣም የኤልሲ ስሙዝ ይሆንብኛል ያምራል ምናምን። በፍጹም አልኩኝ በቃ ሌላ ታሰፉልኝ ያላችሁ አሳስፌት ብዬ አሳስፌት ይባል አሁን ይኖር አይኖር እዚህ ጋር እንደዚህ ጠበቅ ይላል፣ እዚህ ጋር እንደዚህ ይላል። በቃ መርሜድ ኦኬ። እዛ አሳስፌት ብዬ ከኤልሳ ሄጄ ነው ትዝ ይለኛል ያሰብኩና ሽንሽን ምናምን የሚለብሱ የሚዘንጡ ቤትያውን እንደዛ ነበር የምትለብሰው። ቤት ብትኖር ብዙ ታሪክ ይወራ ነበረ። እሷ በጣም ሜሞሪያ ሻርፕ ነው ከኛ። ከዛ ደግሞ 11-12 ገባል። እዛ ደግሞ ስንገባ ሌላ ታሪክ በቃ እዛ አይ ቲንክ እኔ መፈንዳት የሚባለው ወርድ እስካሁን ካላላቅም ካለም እዛ ነው። እኔ እንደዚህ አይነት አዲስ ነገር መሞከር፣ ትልቅ ጆሮ ጌጥ ማድረግ፣ ማች ማድረግ ደግሞ ይሄ ትልቅዬ መነጽር ይሄ አይ ግላስ የሚመስሉት ነጭ ነው ትልቅ ፍሬም ያላቸው ፊት የሚሸፍ አሁን ፊቴ ትንሽ ናት አስቢ ሲድረስ የሚሸፍ ከየት ራሱ እንዳመጣው ታዲያ እሱ መነጽር ግን ያንቺ ነው ያ ቤቲ ነው? እስካሁን መልስ አልተገኘለትም። እኔ የኔ ነው ነው የምለው። በነገራችሁ ላይ ይሄ መነጽር ታሪክ ብንነግራችሁ ለተመልካቾች በጣም ደስ ይለኛል። ከኋላ 4 ሆነን ነው የምንቀምጠው። አንድ ወንድ ጓደኛ ነበረ እኔና አንቺ፣ አንድ ሌላ ቤቲ ጓደኛችን፣ 3ታችን 4 ሆነን እንግዲህ ወንበር ላይ ለ3 ነው የሚቀመጠው ሰው። እኛ ግን በቃ አመፀኞች ነን፣ ወደኋላ እናወራለን ምናምን። ከዛ መነጽር ይዞ መጥቷል። ይሄ አሁን ያልሽው መነጽር አንዳችን አደረግናት። ምን አስተማሪ እንደነበር አላስታውስም። ኢኮኖሚክስ አንዳችን አድርገናል። ዞር ሲሉ እኔ አድርጌዋለሁኝ አስተማሪ። ከዛ በኋላ ጽፈው ደግሞ ድጋሚ ዞር ሲሉ አንቺ አደርገሽዋል። በ3ኛው ዞር ሲሉ ቤት ያደርገዋለች። 4ኛ ወንድ ጓደኛችን ሮቤል። ከዛ በኋላ የማናችሁ ነው የመነጽር አሉን ማለት ነው። እና ዛሬም ድረስ ያስቀኛል። ምን ሆነን ነው እኔ ምን ሆነን ነው ምንም አንዳንድ ጊዜ ምን አስበን እንደዚህ ብናደርገው ልጅነት ደስ ይላል። እንደዚህ አይ ቲንክ አሁንም ያሉት ቲኔጀሮች ቅድም ስልሽ የነበረው ኒት ደባስ ላይ ሲጨፍሩ ምናምን በቃ የራሳቸውን ወርልድ ነው። ሌላ ሰው ምን ይለናል ምናምን አያዩትም እሱን። እና ትንሽ በእኛ ጊዜ ነበረ መፍራት ሌላ ሰው ማየት ምናምን፣ ግን አሁን ደግሞ እዚህ ወርልድ ላይ ሳያቸው እረዳቸዋለሁ። ሰምሃው እኛም አድርገነዋል። ገባሽ? አሁን አንድ መነጽርና 4 ተቀያይሮ አንድ ክፍለ ጊዜ ላይ አስተማሪ ይዞራል ያይናል። መጨረሻ ላይ እኮ ብሶበት ነው ማለት እንጂሽ መነጽር እየተቀያየሩ ነው እንጂ እየተማሩ አይደለም። መጎርበስን ኤክስፒሪየንስ ያደረግ ነው እዛ ነው ብዬ ነው የማስበው። ሞር ደግሞ ባጃጅ ኮንትራት እኮ በጣም ፋንሲ እኮ ነው። ባጃጅ ኮንትራት ማለት እጅግ በጣም ፋንሲ ነው። ባጃጅ ኮንትራት ለ3-4 ሆነን እንይዛለን። በጣም ሩቅ ነው ሐዋስ። እንግዲህ እንደምታውቁት የናዝሬት ሰዎች ግን እንደምታውቁት ፕሪፓራቶሪ ተቀይሮ ፕሪፓራቶሪ ባይዘው ሩቅ ነበረ። እሱ ተቀይሮ እዛ ሐዋስ ከገባ በኋላ ነው እኛ ይሄድ ነው ወደ ሶደሪ መውጫ ማለት ነው፣ ወደ ሚካኤል እዛ ድረስ 2 ታክሲ ነው እኛም 2 ባጃጅ ምን ይዘው። ለእናንተ ሞር ቅርብ ነው ከኛ። እኛ 11 አስፋልት ድረስ በእግራችን መምጣት አለብን፣ ወይም ጥቁር አባይ ድረስ ነው። የናዝሬት ሰዎች ካልሆኑ መቼም ጥቁር አባይ 11 አስፋልት ሲባል ምንም አይገባቸውም። ኤኒዌይስ ግን አሁንም ተቀይረዋል ሰፈሮቹ ስማቸው። ኤኒዌይስ ሩቅ ምን ያህል ሩቅ እንደሆነ ለመግለጽ ማለት እዛ ድረስ ባጃጅ ኮንትራት በቃ እያዝላችሁ ምናምን ተብሎ 3-4 አንድ አካባቢ ላይ የሚኖሩ 3-4 ልጆች እየተደረገ አንድ ላይ እንደዚህ መሄድ ምናምን ጀመረ። ባጃጅ ኮንትራት ምንድነው? አዲስ ነገር የተቀየረው በቃ ሙዚቃ ከፍቶ እዛ ውስጥ ምናምን እያሉ መሄድ። ምን አይነት ትርጉም ራሱ የሌላቸው ዘፈኖች እየሰሙ መሄድ። ከዛ እንደዚህ ለየት ያሉ ቤት ይሄ በጣም ቤቲ መኖር ነበር በዚህ ጨዋታ ላይ ቤትዬ እዚህ ውስጥ እሷ ከኛ በጣም የተሻለ ነው። ሜሞሪው የራሱ ሻርፕ ነው እና በቃ እንደዚህ አይነት ነገሮች ማድረግ ለየት ያለ ጆሮ ጌጥ ደብቆ ማድረግ። ልክ ባጃጅ ስንገባ እናደርገዋለን። ከባጃጅ አንድ አይነት ነገር አሁን እኔ ከሰው ጋር ኮምፕሊት ላይ ነገር ማድረግ አልፈልግም። አሁን በዚህ እድሜ አንድ አይነት ነገር ልክ እንደመንታ አንድ አይነት በዛ እድሜያችን ትልቅ ነን እኮ አንድ አይነት ነገሮች እያደረግን አንድ ሰው የሆነ ነገር ካደረገ አንድ ሰው የሆነ ነገር ከቤቲ ጋር በጣም የሚገርመኝ ጫማ ራሱ ይሄ ከጅቡቲ የሚመጡ ሸበጦች አሉ ፋዘር የሚያመጣቸው አመጣላታለሁ። እሷ በቀይ እኔ በሰማያዊ አንድ አይነት
ሱሪ ራሱ አሰፍተናል። አንቺ ሱሪ አሰፋሽ፣ ሱሪና ጉርድ ሲኖርሽ እኛም ሱሪ እናሰፋለን ብለን አሰፋን ሱሪ። በእግራችን የምንመለሰው ነገርስ የከሳት ርቀት ከዛ ርቀት ያንን ገጀራ የሆነ ሳምቡሳ እየበላን አቧሮ ይጠጣናል። ደሞሮ ገበያ ሆኗል። በጣም ከእንስሳ ጋር ከምን ጋር እየተጋፋሽ ምንም ቢሆን ግን እንወደዋለን። በቃ እኔ አሁን ከዚች የሆነች ማይል ሂጂ ብትይኝ ወቅ አላረግም በዚህ እድሜ እንዴ። ያን ያህል ራሱ አላረጀውም፣ ግን በቃ ድክም ይለኛል። ኢነርጂ ማታ ነበር ቤታችን የምንገባ የነበረው። አይ ቲንክ እሱ እድሜ በጣም ከሚገርመኝ አንዱ እሱ ነው። ኢነርጂ አለ በቃ በጣም መሽቶ መግባቱን እንወደዋለን። በእግር እንዴ እስቲ ተመልካቾቻችን ያስቡት፣ በተለይ የናዝሬት ሰዎች ከሐዋስ አስቡት እንግዲህ በጣም ሩቅ ነው። ከዛ አንቺ ባጃጅ ትይዣለሽ፣ እኔና ቤት ደግሞ እንቀጥላለን በእግራችን። እንዴ አንቺ እዛ እንትኑ ጋር እናስይዝሻለን፣ ሙገር ጋር እናስይዝሻለን። ከዛኛ በእግራችን ደግሞ እንቀጥላለን። ይቀራች ነበር የዩኒቨርሲቲውን ለብቻ በጣም ብዙ ታሪኮች አሉን እና ዩኒቨርሲቲውን እናወራለን። እንደው በዛውም ተመልካቾች ቢሳተፉበት ቀጥሎ እንድናወራ ከፈለጋቸው ዩኒቨርሲቲ ኤክስፒሪየንሳችንን በተለይ ወጣቶች በእኛ እድሜ ያላችሁ አሁን ደግሞ ላሉት ያስተምራል። እኛ ያለፍንበት መንገድ ብዙ ሰፊ የእድሜ ልዩነት ሳይኖር እንደዚህ አይነት ነገሮች መኖራቸው ያስቃልም ያስተምራልም የሆነ ነገርም ይሰጣል ብለን ነው ያወራ ነው። እንድንሰራ እንድንቀጥል የምትፈልጉ ከሆነ ኮመንት አድርጉልን፣ ሰብስክራይብ አድርጉ፣ ያበረታታናል። እንቀጥላለን። ዩኒቨርሲቲው ለብቻ እንሰራዋለን። ልክ ነሽ። አንድ ፓርት ብናደርገው ደስ ይለኛል። ብዙ ታሪክ አለ። ብዙ ጥሩ ፍርፍር ጨጓራችንን ብዙ ነገር አለ፣ እናወራበታለን። ኮሜንት ላይ ደግሞ የእናንተንም እንግዲህ ገጠመኞቻችሁን በተለይ በዛሬ ፕሮግራማችን ስላወራንበት የቲኔጀር የራችን ቲኔጀር እንዴት አሳለፋችሁ? በሻምፖ ፀጉር ለጥፎ የሚያካለ እኔ ሪሌት የሚያደርገኝ ሰው ፈልጊያለሁ። አደራ በተለይ የናዝሬት ሰዎችን እንጠብቃለን። ምክንያቱም እኛ የኖርንበትን አካባቢውን ስሙን ሁሉ ነገር ስለምታውቁት እንጠብቃለን። ቻናላችንን ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁልን አብራችሁ ነው። ቻው